የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለተማክሰኞ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ኤርትራን በተመለከተ አንድ አስደንጋጭ መረጃ ይፋ ሆኗል። መረጃው የፕሬዝዳንት ኢሳያስ አፈወርቂ መንግስት ሰሞኑን እየወሰዳቸው ካሉት እርምጃዎች ጋር በተያያዘ በተባበሩት መንግስታት በኩል የወጣ አዲስ መረጃ ነው። እኛም በጥንቅራችን ከያዝናቸው መረጃዎች መካከል አንዱ አድርገነዋል። በወደቡ አዲስ ውዝግብ ተፈጥሯል። በከፍተኛ አመራሮች ምክክር ቢደረግም መፍትሄ ላይ መድረስ አልተቻለም። ለ30 ዓመታት የተዘረጋን የሎጂስቲክስ ሰንሰለት ያውካል የተባለው ይህ ጉዳይ ከባድ ውዝግብ አስነስቷል። ጠቅላይ ሚኒስትር አብይ አህመድ በጉዳዩ ላይ ጣልቃ እንዲገቡም እየተጠበቀ ነው። መረጃውን ይዘነዋል። ሁለቱ የምክር ቤት አባላት በአንድ መድረክ ላይ እንዲገኙ አስቸኳይ ጥሪ የደረሳቸው መሆኑ ታወቀ። ጥሪው የደረሰው ለህዝብ ተወካዮች ምክር ቤት አባላትና ለፌዴሬሽን ምክር ቤት አባላት ነው። መድረኩ በነገው ዕለት የሚካሄድ መሆኑም ታውቋል። ዘርዘር አድርገን ይዘነዋል። በቲክቶክ የሽልማት ስነ ስርዓት ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ያፈነገጠ ሰውነትን የሚያጋልጥ አልባሳትን በአደባባይ ለብሰው ታይተዋል ያላቸውን ተጠርጣሪዎች ፌዴራል ፖሊስ ማሰሩን ተከትሎ ከዚያ በኋላም ሐሙስ ህዳር 1 ቀን 2018 ዓ.ም ቲክቶከር አዶናይ ብርሃን ኃይለ ሚካኤል በፖሊስ ቁጥጥር ስር ውሎም የነበረ መሆኑ የሚታወስ ሲሆን ቲክቶከሩ ትላንት ምሽቱን የተለቀቀ መሆኑን የሚያመለክቱ መረጃዎች ወጥተዋል። በጥንቅራችን ከተያዙት መረጃዎች መካከል ነው። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች የሚመራው ስምረት ፓርቲ የማንም ተላላኪ አይደለውም ሲል አቋሙን ገልጿል። ስምረት ከብልጽግና ጋር በተያያዘ ለሚነሳበት ክስም ምላሽ ሰጥቷል። ጥንቅራችን መረጃውን ያደርሳል። በጋምቤላ ክልል ባለፈው ሳምንት ለበርካቶች ሞትና ጉዳት ምክንያት የሆኑትን ጥቃቶች የፈጸሙ ሰዎች መታሰራቸው ተሰማ። የክልሉ ፖሊስ ኮሚሽነር ከ3 በላይ በሆኑ የታጣቂዎች የመሳሪያ ጥቃት ጋር በተገናኘ እስካሁን 18 ሰዎችን ከክልሉ በርካታ ወረዳዎች ማሰሩን ገልጿል። የሰዓት እላፊና የእንቅስቃሴ ገደብ ያስከተለውን ጥቃት የተመለከተ መረጃ አክለናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መሃል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500,000 ጀምሮ፣ ባለ 2 መኝታ ከ840,000 ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171 ለምክር ቤቶቹ የደረሰው አስቸኳይ ጥሪ። ሁለቱ የምክር ቤት አባላት በአንድ መድረክ ላይ እንዲገኙ አስቸኳይ ጥሪ የደረሳቸው መሆኑ ታወቀ። ጥሪው የደረሰው ለህዝብ ተወካዮች ምክር ቤት አባላትና ለፌዴሬሽን ምክር ቤት አባላት ነው። ጥሪው ወደ ኢትዮጵያ ካመሩትና 1.5 ሚሊዮን የሚጠጋ ህዝብን ከሚመሩት የህንዱ ጠቅላይ ሚኒስትር የኢትዮጵያ ጉዞ ጋር የተገናኘ ነው። 1.5 ቢሊዮን ህዝብን የሚመሩት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለይፋዊ የሥራ ጉብኝት ወደ ኢትዮጵያ አምርተዋል። የቆይታቸው ጊዜም 2 ቀናት መሆኑ ተመላክቷል። በኢትዮጵያ ቆይታቸው በጠቅላይ ሚኒስትሩ ከሚከወኑት ተግባራት መካከልም አንደኛው ለሁለቱ ምክር ቤቶች ማለትም ለህዝብ ተወካዮች ምክር ቤትና ለፌዴሬሽን ምክር ቤት የጋራ መድረክ ንግግር ማድረግ መሆኑም ታውቋል። ንግግሩ ረቡዕ ማለትም ታህሳስ 8 ቀን 2018 ዓ.ም በህዝብ ተወካዮች የመሰብሰቢያ አዳራሽ የሚከወን መሆኑን በኢትዮጵያ ኢንሳይደር በኩል የወጣው መረጃ አመላክቷል። ከዚሁ ጋር በተያያዘም ለምክር ቤቶቹ አባላት አስቸኳይ መልእክት የደረሰ መሆኑን አነጋግሬያቸዋለሁ ያላቸውን የምክር ቤቱን አባላት ዋቢ በማድረግ ኢትዮጵያ ኢንሳይደር ባሰራጨው ዘገባ አክሎ አመላክቷል። የምክር ቤቱ አባላት እንዲገኙ ጥሪ የተላለፈላቸው በህዝብ ተወካዮች ምክር ቤት የመሰብሰቢያ አዳራሽ ነው። የጠቅላይ ሚኒስትር ሞዲ የሁለቱ ምክር ቤቶች የጋራ መድረክ ንግግር ዋነኛ ትኩረት ምን እንደሆነ ለምክር ቤት አባላቱ የተባለ ነገር የሌለ መሆኑንም ይኸው መረጃ አክሏል። ብዙም የተለመደ ባይሆንም አንዳንድ መሪዎች በሀገራት ጉብኝት ሲያደርጉ ለምክር ቤት አባላት ንግግር የሚያደርጉባቸው አጋጣሚዎች አሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሀገራቸው ዩክሬን ከሩሲያ ጋር ከገባችበት ጦርነት ጋር በተያያዘ አሜሪካን ጨምሮ በተለያዩ ሀገራት በነበራቸው የሥራ ጉብኝት ለአንዳንድ ሀገራት የህግ አውጪው ክፍል ንግግር ያደረጉበት ሁኔታ ታይቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢትዮጵያም በአሜሪካን በነበራቸው የሥራ ጉብኝት ለምክር ቤት አባላቱ ንግግር ያደረጉበት አጋጣሚ ነበር። ፕሬዚዳንት ዶናልድ ትራምፕ ወደ እስራኤል ባመሩበት ወቅት ለእስራኤል ፓርላማ ወይም ኬኔሴት አባላት ንግግር አድርገዋል። የህንዱ ኤንዲቲቪ ቴሌቪዥን ጣቢያ ጠቅላይ ሚኒስትሩ የዲሞክራሲ እናት ባሏት በሀገራቸው ህንድ ጉዞ ላይ በኢትዮጵያ ህዝብ ተወካዮች ምክር ቤት የጋራ ስብሰባ ላይ ሀሳባቸውን ለማካፈል በጉጉት እንደሚጠባበቁ መግለጻቸውን ገልጿል።
ኢትዮጵያና ህንድ ጠንካራና የረጅም ዓመታት ግንኙነት ያላቸው ሀገራት ናቸው። ሁለቱም ሀገራት የብሪክስ አባላት ሲሆኑ በተለያዩ ዓለም አቀፍ መድረኮች ላይም ተሳታፊዎች ናቸው። የህንድ ባለሀብቶች በኢትዮጵያ በስፋት ከተሰማሩት እንደ ቻይናና ቱርክ ካሉ ባለሀብቶች ተርታ ውስጥ የሚመደቡ ናቸው። ወደ ቀጣይ ርዕስ አለፍን። ኤርትራ ላይ የወጣው አስደንጋጭ መረጃ። ኤርትራን በተመለከተ አንድ አስደንጋጭ መረጃ ይፋ ሆኗል። መረጃው የፕሬዝዳንት ኢሳያስ አፈወርቂ መንግስት ሰሞኑን እየወሰዳቸው ካሉት እርምጃዎች ጋር በተያያዘ በተባበሩት መንግስታት በኩል የወጣ ነው። የፕሬዝዳንት ኢሳያስ አፈወርቂ መንግስት መነሻው ከምን እንደሆነ በግልጽ ባይታወቅም ከሰሞኑ አከታትሎ እስረኞችን በመልቀቅ ላይ ነው። እነዚህ እስረኞች በአንድ መልኩ ክስ ሳይመሰረትባቸውና በፍርድ ቤት ሂደትም ሳያልፉ እንደዚሁ በፖለቲከኞች የቃል ትዕዛዝ ለዓመታት በእስር ሲማቀቁ የነበሩ ናቸው። ይህ ብቻ ሳይሆን የእስራቸው ጊዜ ረጅም ዓመታትን ያስቆጠረና አንዳንዶቹም በእስር ላይ ያሉ ህይወታቸውም ያለፈ እንደሆነ መረጃዎች ያመለክታሉ። ፖለቲከኞች፣ ጋዜጠኞች፣ የሃይማኖት መሪዎች፣ በሀገሪቱ መንግስት እውቅና የተከለከሉ ሃይማኖቶችን ተከትለዋል የተባሉ ምዕመናንና ሌሎችም ይገኙበታል። የኤርትራ መንግስት ሰሞኑን በተወሰኑ ቀናት ልዩነት ውስጥ እያከታተለ እነዚህን እስረኞች የለቀቀ ሲሆን እስከዛሬ ካለው የመንግስቱ የኋላ ታሪክ አንጻር የኤርትራ መንግስት እስረኞችን የመልቀቅ ባህሪ ስለሌለው ጉዳዩ ከሰሞኑ የበርካታ መገናኛ ብዙሃን መነጋገሪያም ሆኗል። ከዚሁ ጋር በተያያዘም ጉዳዩ የሚመለከት የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ምሽቱን አንድ መግለጫ አስከትሏል። መግለጫው በአንድ መልኩ የኤርትራ መንግስት እስረኞቹን በመፍታት ሂደቱ እንዲቀጥል የሚያበረታታ ሲሆን፣ በሌላ አቅጣጫ ደግሞ ካሉት የእስረኞች ከፍተኛ ቁጥር አንጻር ሲታይ መች ተነካና በኤርትራ ካሉት ከ10 ሺህ በላይ ያለ ፍርድ ቤት ሂደት ከታሰሩት እስረኞች አንጻር አሁን የተለቀቁት በመቶዎች የሚቆጠሩ እስረኞች እዚህ ግባ ሊባሉ የሚችሉ ባለመሆናቸው ሂደቱ አሁንም ቢሆን ተጠናክሮ ሊቀጥል ይገባል ሲል አስታውቋል። ይህ በተባበሩት መንግስታት የሰብአዊ መብቶች ኮሚሽን በኩል የወጣው መግለጫ የኤርትራ መንግስት ከ10 ሺህ በላይ ያለ ፍርድ የታሰሩ እስረኞችን ይልቀቅ፣ እንደዚሁም ከዚህ በኋላም ቢሆን በዓለም አቀፍ የሰብአዊ መብቶች ድንጋጌዎች መሰረት የዜጎቹን መብት ሊያከብር ይገባልም ሲል ጠበቅ ያለ ማሳሰቢያውን ሰጥቷል። ይህ የተባበሩት መንግስታት የሰብአዊ መብቶች ኮሚሽን በቅርቡ የተለቀቁት 13 ኤርትራውያን እስረኞች ለ18 ዓመታት ያህል ያለምንም ፍርድ ቤት ሂደት እንደዚሁ በእስር ሲማቅቁ የነበሩ ናቸው። ከታሳሪዎቹ መካከልም የፕሬዝዳንት ኢሳያስ መንግስት አካሄድ ትክክል አይደለም፣ ለውጦች መኖር አለባቸው በማለት ፖለቲካዊ ጥያቄዎች ያቀረቡም እንደሚገኙበት ይህ የተባበሩት መንግስታት የሰብአዊ መብቶች ኮሚሽን መረጃ ያመለክታል። በርካቶቹ ታሳሪዎች በኤርትራ አደገኛ በሚባለውና ሰርዋ በመባል በሚታወቀው እስር ቤት ውስጥ የታሰሩ ናቸው። መንግስት አሁን በቅርቡ ጥቂት እስረኞችን ይልቀቅ እንጂ ቀላል የማይባል ቁጥር ያላቸው እስረኞች በእስር ላይ እንዳሉ ህይወታቸው አልፏል። በርካታ የቤተሰብ አባልም ቢሆን የታሰሩት የቤተሰብ አባላት በህይወት ይኑሩ ወይም አይኑሩ የሚያውቅበት መንገድ የለም። በኤርትራ በዚህ መልኩ ምን ያህል ታሳሪዎች አሉ የሚለውን በተመለከተ የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ይፋ ካደረገው ከ10 ሺህ በላይ ከሚለው ይፋዊ አስደንጋጭ አሃዝ በፊት በግልጽ የሚታወቅ ቁጥር አልነበረም። ይህ አዲስ የወጣው የተባበሩት መንግስታት ድርጅት የኮሚሽኑ መረጃ በርካቶችን አስደንግጧል። በቀጣይ ርዕሳችን ለጠቅላዩ የቀረበው አዲሱ የወደብ ውዝግብ። በወደቡ አዲስ ውዝግብ ተፈጥሯል። በከፍተኛ አመራሮች ምክክር ቢደረግም መፍትሄ ላይ መድረስ አልተቻለም። ጠቅላይ ሚኒስትር አብይ አህመድ በጉዳዩ ጣልቃ እንዲገቡም እየተጠበቀ ነው። ካፒታል ጋዜጣ እንዳስነበበው በጅቡቲ ወደብ ውዝግብ መፈጠሩንና በዚህም ውዝግብ የእግድ ውሳኔ መተላለፉን ገልጿል። በጅቡቲ በኩል ያለው የኢትዮጵያ ወሳኝ የንግድ መስመር ከባድ ስጋት ውስጥ መውደቁን የገለጸው ዘገባው ይህም አዲስ ፍቃድ የተሰጣቸው የኢትዮጵያ የመልቲሞዳል ትራንስፖርት ኦፕሬተሮች ላይ እግድ መጣሉን ተከትሎ መሆኑን ጠቅሷል። በወደቡ የተላለፈው ይህ የእግድ ውሳኔ በፌዴራል ከፍተኛ ባለስልጣናት አስቸኳይ ጣልቃ ገብነት እንደሚያስፈልገው ዘገባው ገልጿል። ዘገባው የሀገሪቱ የጅቡቲ ወደቦችና ነፃ ዞኖች ባለስልጣን የኢትዮጵያን የሎጂስቲክስ ሊበራላይዜሽን ጉዞ በመጻረርና ከፍተኛ የዲፕሎማሲያዊ ግጭት በሚፈጥር መልኩ የእግድ ውሳኔ ማሳለፉን ገልጿል። ይህ ውዝግብም በቴክኒክ ደረጃ ብቻ እልባት ሊያገኝ አለመቻሉን አክሎ አመልክቷል። የተላለፈው የጅቡቲ ወደቦችና ነፃ ዞኖች ባለስልጣን አዲስ መመሪያ በድንበር ላይ ፍቃድ ያላቸው የኢትዮጵያ የመልቲሞዳል ትራንስፖርት ኦፕሬተሮች ላይ የእግድ ውሳኔ ያሳለፈ ሲሆን ይህ እርምጃ በኢንዱስትሪ ውስጥ ትልቅ ስጋት የፈጠረና በኦፕሬተሮች በኢትዮጵያ ተቆጣጣሪዎች በተቀመጠው ቀነ ገደብ አገልግሎት ለመጀመር የተያዘው እቅድ ላይ እንቅፋት መፍጠሩን የተመለከተው የጅቡቲ ወደቦችና ነፃ ዞኖች ባለስልጣን ከ1 ዓመት ከ6 ወራት በፊት ከኢትዮጵያ በኩል የተደረሰውን ስምምነት ወደ ጎን በማለት የእግድ ውሳኔውን ማሳለፉ ነው በዘገባው የተገለጸው። ለጉዳዩ ቅርበት ያላቸው ምንጮች ለካፒታል እንደተናገሩት ውዝግቡ በሚመለከታቸው የኢትዮጵያ መንግስት መስሪያ ቤቶች ውስጥ ከጅቡቲ የቅርብ ጊዜ ግንኙነት ጀምሮ እየተገመገመ ነው። የግሉም ሆነ የመንግስት ተወካዮች ጉዳዩን በቅርበት እየተከታተሉት መሆኑን የተገለጸው የኢትዮጵያ መልቲሞዳል ትራንስፖርት ከጅቡቲ መገለሉ ሙሉ በሙሉ በጅቡቲ ወደቦች ላይ ላለፉት 3 አስርት ዓመታት ሲተማመን የነበረውን የሎጂስቲክስ ሰንሰለት እንደሚያስተጓጉል ባለሙያዎች ስጋታቸውን ገልጸዋል። ለጉዳዩ ቅርበት ያላቸው ምንጮች አክለው ውዝግቡ ሊፈታ የሚችለው በከፍተኛ ደረጃ ባለው የመንግስት አመራሮች ተሳትፎ ብቻ እንደሆነ አበክረው አሳስበዋል።
በታችኛ አስተዳደር እርከኖች ላይ ውይይት በመቋረጡ የሁለቱም ሀገራት ከፍተኛ አመራሮች በጉዳዩ ላይ ይወያያሉ ተብሎ እየተጠበቀ መሆኑን የተገለጸው ጠቅላይ ሚኒስትር አብይ አህመድ ጉዳዩን ከጅቡቲው ፕሬዝዳንት እስማኤል ኦማር ጊሌ ጋር እንዲመክሩበትም የኢትዮጵያ ሎጂስቲክስ ባለስልጣን እየጠበቀ መሆኑን በዘገባው ተመልክቷል። በጅቡቲ የሚገኙ ምንጮች የውዝግቡን መንስኤ ሲያስረዱም የጅቡቲ ኦፕሬተሮች በማህበራቸው ኤቲዲ ስር በመተባበር በኢትዮጵያ በቅርቡ ነፃ በሆነ የኢትዮጵያ መልቲሞዳል ትራንስፖርት ዘርፍ ውስጥ አክሲዮኖችን ለማግኘት ይፈልጋሉ። ኢትዮጵያ ሎጂስቲክስ ኢንዱስትሪያን በተለያዩ መንገዶች ለውጭ ተሳትፎ ክፍት ስታደርግ ከሀገር ውስጥ ኩባንያዎች ጋር በሽርክና መስራቷን የገለጹት ባለሙያዎች የጅቡቲ ኩባንያዎች አዲሱን ፍቃድ ሙሉ በሙሉ ከመከልከል ይልቅ በኢትዮጵያውያን አካላት ኢንቨስት ማድረግ ይችሉ እንደነበር አውስተዋል። የጅቡቲ ባለስልጣናት በቴክኒካል ጉዳይ ተቃውሞዎችን አንስተዋል ሲሉ አክለው የገለጹት ምንጮቹ ከነዚህም መካከል አዲስ ፍቃድ ያገኘው የኢትዮጵያ መልቲሞዳል ትራንስፖርት ከታወቀ ዓለም አቀፍ መድን ሰጪ ዋስትና እንደሌለው በማንሳት ነው። አሁን ባለው ደንብ በጅቡቲ ለመስራት ቅድመ ሁኔታ መሆኑን በማንሳት ባለስልጣናቱ እንደሚሞግቱ ነው የተገለጸው። የዘርፉ ተዋናዮች እንደሚናገሩት ከሆነ ሰፊው አለመግባባት በመጨረሻ ሊፈታ የሚችለው ሁለቱ ሀገራት በሚሊኒየሙ መጀመሪያ ላይ የተፈራረሙትን የሁለትዮሽ ስምምነት በማሻሻልና በመሪዎች ደረጃ በሚኖር ምክክር መሆኑን ገልጸዋል። በቀጣይ መረጃችን አዶናይ ተለቀቀ። በቲክቶክ የሽልማት ስነ ስርዓት ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ያፈነገጠ ሰውነትን የሚያጋልጥ አልባሳትን በአደባባይ ለብሶ ታይተዋል ያላቸውን ተጠርጣሪዎች ማሰሩን ተከትሎ ከዚያ በኋላም ሐሙስ ህዳር 1 ቀን 2018 ዓ.ም ቲክቶከር አዶናይ ብርሃነ ኃይለ ሚካኤል በፖሊስ ቁጥጥር ስር ውሎም የነበረ መሆኑ የሚታወስ ሲሆን ትላንት ምሽቱን የተለቀቀ መሆኑን የሚያመለክቱ መረጃዎች ወጥተዋል። አዶናይ ብርሃነ ባለፈው ረቡዕ ዕለት የታሰረው ከዚያ ቀደም ብሎ ማክሰኞ በቁጥጥር ስር ከዋሉ 5 ተጠርጣሪዎች የወንጀል ጉዳይ ጋር በተያያዘ መሆኑንም ፌዴራል ፖሊስ ጨምሮ የገለጸበት ሁኔታ የነበረ መሆኑም የሚታወስ ሲሆን ቲክቶከሩ አዶናይ ከእስር ተለቆ ምሽቱን ከቤተሰቡ ጋር የተቀላቀለ መሆኑ ታውቋል። በቲክቶክ የማህበራዊ ቪዲዮ ማጋሪያ ገጹ 4 ሚሊዮን ተከታይ ያለው ቲክቶከር አዶናይ በኢትዮጵያ የማህበራዊ ሚዲያው ዘርፍ ተጽዕኖ ፈጣሪዎች ከሚባሉት ውስጥ ቀዳሚውን ስፍራ ይዞ ይታያል። አዶናይ ከመታሰሩ በፊት 3.9 ሚሊዮን ተከታዮች የነበሩ ሲሆን በአሁኑ ሰዓት የቲክቶክ ተከታዮቹ ቁጥር 4 ሚሊዮን ደርሷል። ቲክቶከሩ በቅርቡ ከሚኖርበት ካናዳ ወደ ኢትዮጵያ የመጣ ሲሆን ሰግጥ ፈምስ በሚለው ንግግሩ በበርካቶች ዘንድ መነጋገሪያ የሆነ ቲክቶከር ነው። አዶናይ በፖሊስ ቁጥጥር ስር መዋሉን ተከትሎ እናቱ ለቢቢሲ ትግርኛ በሰጡት ቃል ልጅ ያጠፋው ነገር የለም፣ ያሰረው መንግስት ሁኔታውን አጣርቶ እንደሚለቀው አምናለሁ ሲሉም የተናገሩ መሆኑ የሚታወስ ነው። በቀጣይ ርዕሳችን የብልጽግና ተላላኪ አይደለንም እነ ጌታቸው። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች የሚመራው የስምረት ፓርቲ የማንም ተላላኪ አይደለሁም ሲል አቋሙን ገልጿል። ስምረት ከብልጽግና ጋር በተያያዘ ለሚነሳበት ክስም ምላሽ ሰጥቷል። የማንም ተላላኪ አይደለሁም ሲል ዴሞክራሲያዊ ስምረት ትግራይ ፓርቲ በትላንትናው ዕለት የምክር ቤት ማዕከላዊ ኮሚቴ ስብሰባውን ማካሄድ በጀመረበት ወቅት ገልጿል። ስምረት ከብልጽግና አንዱ ነው እየተባለ ቢገለጽም ፓርቲው ምንም አይነት በጥምረት ለመስራት ያሰበው ነገር የለም ብሏል። ከብልጽግና ፓርቲ ጋር የሚያያይዙን ሆም ብለው ነው ያለው ፓርቲው ከብልጽግና ጋር ቢሰራ ችግር የለውም፣ ነገር ግን ህወሓት ወደ ኤርትራ ስለሄደ ሻዕቢያ ነው ማለት ነው ወይ ሲል ጠይቋል። መግለጫውን የሰጡት አቶ ጌታቸው ረዳ ይመሩት በነበረው ጊዜያዊ አስተዳደር ከንቲባ ተደርገው ተሹመው በህወሓት ተቃውሞ ስራቸውን እንዳይሰሩ ታግደው የቆዩትና ዴሞክራሲ ስምረት ትግራይ ፓርቲ መስራቾች አንዱ የሆኑት አቶ ብርሃነ ገብረ ኢየሱስ ናቸው። በመጨረሻውም ትግራይን የተመረጠ መንግስት ሊያስተዳድራት ይገባል ያሉ ሲሆን ፓርቲው ለምርጫ ዝግጅት እያደረገ መሆኑን ገልጸዋል። በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011 ለኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው ስልጣን መሰረት የክልላዊ ፖለቲካ ፓርቲ ጊዜያዊ ምዝገባ ፍቃድ ለዲሞክራሲያዊ ስምረት ትግራይ ግንቦት 18 ቀን 2017 ዓ.ም መሰጠቱ የሚታወስ ነው። አቶ ጌታቸው ፓርቲው በትግራይ ጉባኤውን ለማካሄድ ፍላጎት የነበረው ቢሆንም በክልሉ ያለው ስርዓት አልበኝነት ጫፍ የደረሰ በመሆኑ ማካሄድ አለመቻሉን አስታውቆ ነበር። የስምረት አስፈጻሚ አባልና የሚዲያና ኮሚኒኬሽን ኃላፊው አቶ ብርሃነ ከሌሎች ፓርቲዎች ጋር ሊኖር ስለሚችል ጥምረት ለአሃዱ ሬዲዮ በሰጡት ቃል ከሌሎች ፓርቲዎች ጋር ጥምረት ስለመፍጠር በሂደት የምናየው ጉዳይ ነው ብለዋል። ከብልጽግና ፓርቲ ጋር የሚያያይዙ ግን ሆን ብለው ነው ያሉም ሲሆን ስምረት ከብልጽግና ጋር ቢሰራ ችግር የለውም፣ ነገር ግን እንደ ህወሓት አመራሮች ከሌሎች ሀገራት ጋር ሆኖ ሀገርን ለማጥቃት ማሰብ ነው ሊኮነን የሚገባው ሲሉ ተናግረዋል። ወደ ቀጣይ መረጃ አለፍን። በጋምቤላ ከጥቃቱ ጋር በተገናኘ በርካቶች ታሰሩ። የጋምቤላ ክልል ፖሊስ ከሰሞኑ በተፈጸመው ጥቃት ጋር በተያያዘ 18 ሰዎችን በቁጥጥር ስር ማዋሉን ገለጸ። ባለፉት ሳምንታት በክልሉ በርካታ ስፍራዎች በታጣቂዎች በተፈጸመ ጥቃት የጸጥታ ስጋት ተፈጥሮ እንደነበር ይታወሳል። ትላንት ከክልሉ ፖሊስ ኮሚሽን በተሰጠ መግለጫ ከጥቃቶቹ ጋር ግንኙነት ያላቸው ሰዎችን ማሰሩን ገልጿል።
በተለይ በጋምቤላ ከተማ በኢታንግ ልዩ ወረዳ፣ በጋምቤላ ወረዳና ላሬ በሚሰኝ ወረዳ ኖቬምበር 28 እና ዲሴምበር 12 በተፈጸሙ ጥቃቶች ተሳታፊ ነበሩ ያላቸውን ግለሰቦች መያዙን ፖሊስ ገልጿል። የክልሉ ፖሊስ ኮሚሽነር ኡጉላው ጁሉ ባሳለፍነው አርብ ከኢቴለል ቀበሌና ወረዳ ጥቃት ጋር በተያያዘ አንድ ተጠርጣሪ ሲያዝ 3 ሰዎች ደግሞ ከሳምንት በፊት ዕለት በተፈጸመው ጥቃት ተጠርጥረው ተይዘዋል። በጋምቤላ ከተማ ባለፈው ሳምንት ማክሰኞ ዕለት ጥቃት የከፈቱ 5 ሰዎች ሲታሰሩ ሌላ አንድ ግለሰብ በዕለቱ በጋምቤላ ወረዳ ተሽከርካሪ ላይ ተኩስ በመክፈቱ ታስሯል። ሌላኛው የጥቃቱ ማዕከል በነበረችው ላሬ ወረዳ 6 ሰዎች ሲታሰሩ በድምሩ ጥቃት በማድረስ የታሰሩ ሰዎች ቁጥር 18 መድረሱን የክልሉ ፖሊስ ኮሚሽን አስታውቋል። በቀጣይ መረጃ ስለ ትግራይ መልካም ዜና። በክልሉ የድህነት ምጣኔ መሻሻል አሳይቷል። በትግራይ ክልል ከጦርነቱ ወቅት የነበረው 90 በመቶ የድህነት መጠን ወደ 70 በመቶ ዝቅ ማለቱን የክልሉ ግብርናና የተፈጥሮ ሀብት ቢሮ ማስታወቁ ተዘግቧል። ይሁን እንጂ አብዛኛው የክልሉ ሕዝብ ከፍተኛ አደጋ ሲል በጠራ ሁኔታ ውስጥ እንደሆነም ቢሮ አመልክቷል። ከጦርነቱ በፊት በትግራይ የነበረው የድህነት መጠን 26 በመቶ አካባቢ እንደነበርም የገለጸው ቢሮ ከዛ መልስ በተለይ በግብርና ስራ ላይ የታየው ማገገም ለውጤቱ እንደ ምክንያት ተጠቅሷል። የትግራይ ክልል ግብርና ቢሮ ኃላፊ አቶ አለም ብርሃን ሀሪፈዮ የተመዘገበው የድህነት መጠን መቀነስ ሙሉ ለሙሉ ማገገም ተደርጎ ሊወሰድ እንደማይገባ አጽንኦት ሰጥተዋል። አቶ አለም ብርሃን ከጦርነቱ በፊት በትግራይ የነበረው የድህነት መጠን 26 በመቶ አካባቢ እንደነበርና 74 ከመቶ የሚሆነው ህዝብ የምግብ ዋስትናው ተረጋግጦ እንደነበር ማውሳታቸውን የክልሉ ብዙሃን መገናኛዎች ዘግበዋል። በተጨማሪም ክልሉ ከጦርነቱ በፊት ከግብርና የውጭ ንግድ በዓመት ወደ 112 ሚሊዮን ዶላር የውጭ ምንዛሪ ያስገኝ ነበር ያሉት ኃላፊው ይህም አሁን ወደ 2.6 ሚሊዮን ዶላር ወርዷል ማለታቸው ተሰምቷል። ይህም በኑሮ በገበያና በምርት ስርዓቶች ላይ የደረሰውን የውድመት መጠን ያሳያል ነው የተባለው። በትግራይ 25 ቋሚ ወንዞች ጥቅም ላይ ያልዋሉ መሆናቸውን፣ የልማት ጥረቶች ቀደም ሲል በለሙ ከፍ ያሉ አካባቢዎች ላይ ማተኮራቸውንና የክልሉ ዝቅተኛ ስፍራዎች ያላቸውን የግብርና አቅም ውስን በሆነ መንገድ ጥቅም ላይ መዋላቸውን በመጥቀስ በሀብት አጠቃቀም ረገድ መዋቅራዊ ድክመቶች መኖራቸውን ኃላፊው አክለው ገልጸዋል። የዓለም ባንክ በኢትዮጵያ ያለውን ድህነት በተመለከተ በቅርቡ ባወጣው ግምገማ በአውሮፓውያን አቆጣጠር 2016 ዓ.ም 33 በመቶ የነበረው የድህነት መጠን በተያዘው 2025 ዓ.ም ወደ 43 በመቶ ከፍ ሊል እንደሚችል ማስታወቁ ይታወሳል። እንደ ዓለም ባንክ መረጃ ኢትዮጵያ ከሁለት አስርት ዓመታት በላይ ድህነትን በመቀነስ ረገድ ጉልህ እድገት ካሳየች በኋላ ባለፉት ጥቂት ዓመታት የተከሰቱ ውስጣዊና ውጫዊ ተግዳሮቶች የኑሮ ደረጃ ላይ ተጽዕኖ አድርገዋል። እነዚህ ተግዳሮቶች የኮቪድ-19 ወረርሽኝ፣ የትግራይ ግጭት፣ ከፍተኛ ድርቅ፣ የጠቅላላ የሀገር ውስጥ ምርት ጂዲፒ እድገት መቀዛቀዝና የዋጋ ግሽበት ናቸው ሲል መዘርዘሩም አይዘነጋም። በዚህ ምክንያት የድህነት መጠኑ እንደ አውሮፓውያን አቆጣጠር በ2016 ከነበረው 33 በመቶ በ2021 ወደ 39 በመቶ ከፍ ማለቱን ገልጿል። በቀጣይ ዓመታትም የበለጠ ይጨምራል ተብሎ እንደሚጠበቅም ተገልጾ ነበር። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።